ትናገራለች ምን እንደምታደርግ ትናገራለች ቹቺ ቢሰልኩ ኢየሱስ ይናገራል የሲሲ ተላብኝ ታውሰው ትናገራለች አስር ቆልኝ ወጣላው ነው እንዴ ትናገራለች አትናገርም እሺ እናገራለሁ ውጪ ትናገራለች እናገራለሁ ለማን ምንድነው የምታደርገው ምን አገባሽ አንቺ ውጪ የኔ የድራው ሰው ሴት አልወድም ትልቅስ እንዴ ደግሞ ትናገራለች አትናገርም ትሰጠኛለሽ ወይ አልናገርም ውጪ አንቺ ሴት ነሽ አሁን ስጀመር አንቺ ሴት ነሽ ውጪ ምን አገባሽ ትናገራለሽ አትናገሪም መጀመሪያ ማድረግ ያለብህ ነገር አለ አይደል ከዛ ምንድነው ማድረገው ብዬ የእግዚአብሔርን ስዕል አድኖ አመጣ የእግዚአብሔርን ስዕል አድኖ አመጣና አይኑን ይሄ መውጋት አለበት አለኝ በእንትን ዘላለም የምታረደው እኛ ያው የሚታረዱም አሉ የሚወረወሩም አሉ ተባሃሩ እንሰጠዋለን ይወስዳል ራሱ ኦኬ ከነናፍሱ ማለት አዎ እዛው ወስዶ እሱ የሚፈልገውን ወስዶ የሚፈልገውን ወደ ላይ ያንሳፋል ያው አውሬ ምንም ይበላል እኛ ያገባ እናንተ ዋናው ብር ማግኘታችሁ ነው በቃ አንተ ሞላ በደንብ ያው እንደ እሑድ ያፈስልን ችግር የለብንም ስላልሽ እኔማ ወጫጫር ከእና እባክሽ ንገሪኝ ወጣልኝ ሰዓቴ ደርሷል ወጣልኝ ስለ ሰዎቹ ንገሪኝ እያልኩሽ ነው ሌላ ነገር አንተ ሲጋር እንደውም ነግረህ ነው ወጣ ተረጋጊ ምን ሆነሽ ነው ለምንድን ነው ምና ገባህ አንተ መለከታለሽ አንተ ተናገርሽ አንድ የሆነ ትነሽልሽ ወጣ አልኩህ እንደውም ከቤት ይወጣልኝ ይኸውልህ ከዚህ በላይ ልታገስህ ምን አይ እንደ አንተ ሚስጥር የምትጠብቅ ከሆንክ እንደ ሚስጥረኛ ከሆንክ ምናምን አንዳንድ መንገዶች አሉ ነግረሃለሁ ምናምን አለች ከዛ እሺ ምንድነው ምናምን ስራት አለ አይደል ካንተ ከምትወደው ወይ ከምታውቀው የሆነ ቤተሰብ ሊሆን ይችላል እንዴ ብቻ አንተ የምትወደው ሰው በተለይ ቤተሰብ ቢሆን ይመረጣል አለች እንዴ ከምታውቀው ሰው እንዴ መስዋዕት መሆን አለበት ከቤተሰብህ ነው አዎ በቃ ብቻ ከቤተሰብ ቢሆን ይመረጣል በጣም ከምትወደው ሰው ቢሆን ይመረጣል አለች በጣም ነበር የደነገጥኩት እንደዛ ስትለኝ ምንድነው የሚያስደብቅሽ እንደዚህ ምንድነው የምፈልግ ምንድነው ይደሞ እንዴ ዞር በልልኝ እንግዲህ አይ እንግዲህ ዞር በል ሂድ ዞር በልልኝ አዎ ማለት ኦያ አንተ ሀይት ነው የመጣው አረፍ ዞር በል ይሄ ማናናሽ ነው ምንድነው ያደርግሽ እኔ ላናግርሽ ብዬ ነው አይደል እንዲመጣው እንዴ ምንድነው የምታናግረኝ አልፈልግም ውጣ ከቤቴ ውጣ ከቤቴ አዎ ምን ማለት ነው ተረጋጊና አናግሪኝ ሰው እንኳን ደህና መጣ ተብሎ ይቀመጣል እንጂ ምን ሰራ ለምን መጣ ይባላል እንዴ አይባልም ይሄ እኮ እንዴ አትቀልኝ አይደለም ቆይ ተረጋጊ ምን ሆነሽ ነው ምን ሆነሽ ነው ምን ቸገረ ምንም ነው እንደዚህ እንትን ያልሽ ምንድነው እንዳለ ልብስሽ ምን አገባክ ይኸውልሽ በአግባቡ እያናገርኩሽ ነው ያለሁት ቁጭ በይና እባክሽ እንደ ትልቅ ሰው እንነጋገር ቁጭ በይና እንደ ትልቅ ሰው እንነጋገር እባክህን ስራ የለህም ማለት አውቃቸዋለሁ አላልከኝም እንዴው አዎ ሳታውቃቸው ነው እስካሁን የምታስወራኝ ምንድነው ካንተ ሲጀመር ምንድነው አረ ተረጋጊ ለምን ደረጋጋው ነው ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ እግዚአብሔር ይመስገን ቤተሰቦቼ እንግዲህ ያው ሰሞኑን ትንሽ ጠፋ ብለናል ያው ትንሽ በአንዳንድ ኬዞች ወደ ክፍለ ሀገር ወጥተን ስለነበር ነው ቤተሰቦች እና ያው ትንሽ አመቺ ነገሮች ስላልነበሩ ነው እና ቤተሰቦች እስቲ ዛሬ ደግሞ በአንድ ጉዳይ እንግዲህ ሰሞኑን ከህፃናት ጋር ተያይዞ በጣም አስቸጋሪ ነገሮች እየተሰሙ ነውና አሁን ደግሞ እስቲ አንድ ባለ ጉዳይ ወይም ደግሞ አንድ ጠቋሚ እንግዲህ ቶሎ ባስቸኳይና ለሰይጣናዊ አምልኮ የሚገበሩ ህፃናቶች አሉ እና በጣም ሰዎች እየተገበሩ ነውና ለዚህ ነገር እንደ ግብር እየቀረቡ ነውና ለዚህ ነገር ቶሎ መፍትሄ ስለሚያስፈልገው ቶሎ በአፋጣኙ ብሎ እንግዲህ ደውሎልናል ማለት ነው ለኛ እንግዲህ እስቲ ቤተሰቦች ይሄንን ጉዳይ ያው ጊዜ የሚሰጠው ጉዳይ ስላልሆነ ቶሎ ከዚህ ካለውበት ለመሄድ ኦሬዲ ሁሉም ነገር ተዘጋጅተን ጨርሰናል ቤተሰቦች ለዚህ ቤት አዲስ ሆናችሁ ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ተከታተሉ እንግዲህ ቤተሰቦች ያው ቀደም በነገርኳችሁ መሰረት ያው አንድ
ጠቋሚያችን ቤት ተገኝቻለሁ ማለት ነው። እንግዲህ ትንሽ ያለውበት ቤትም ሆነ ቦታውም ስለማይመች ነው እንግዲህ ትንሽ ለካሜራም ትንሽ አልተመቸንም ነበር። እዛ ነው አሁን ቀጥታ እስቲ ወደ ጠቋሚያችን እንሄዳለን። ሰላም ወንድም። ሰላም አንተ እንዴት ነህ? ማን ልበል? ስሜ ጌታቸው ይባላል። በጣም አሪፍ። እንግዲህ ቤተሰቦች ቅድም እንደነገርኳችሁ እንግዲህ በጣም በአስቸኳይ እፈልጋለሁኝ ትንሽ አንገብጋቢ ጉዳይ አለ ብሎኝ ነበርና የመጣሁት እዚህ። እስቲ ምንድነው የገጠመህ ነገርና እስቲ ስለራስህም ንገረን፣ ለቤተሰቦችም አሳውቃችሁ እስቲ። ኦኬ፣ ያው እንደነገርኳችሁ ስሜ ጌታቸው ይባላል። እሺ። እና ያው የራሴ የሆነ ፈርኒቸር ቤት አለኝ። ኦኬ፣ ፈርኒቸር ቤት ነው። ፈርኒቸር ላይ ነው የምትሰራው? አዎ፣ ፈርኒቸር ላይ ነው የምሰራው። ኦኬ፣ ምንድነው የገጠመህ እንደዚህ በአስቸኳይ እፈልጋለሁ ያልከኝ? ምን አይተህ ነውና እስቲ ምንድነው እስቲ ንገረኝ እስቲ። አዎ፣ ባለፈው ዩቲዩብ እንዳጋጣሚ እከታተላለሁ አንዳንዴ ፍሪሶ ምናምን። ኦኬ፣ እኛን ሚዲያ ተከታተላለህ? አዎ፣ አቤን ዩቲዩብ እከታተላለሁ እና እዛ ሚዲያ ላይ አንዳንድ ነገሮች እያየሁ ነበር። አንተ የምትለቃቸው ምናምን ነገሮች ይመቹኛል ምናምን። አመሰግናለሁ። አዎ፣ በተለይ ህፃናት እገታ ምናምን ላይ የሚሰራቸው ስራዎች፣ የሰዎች እገታ ላይ ምናምን ሰዎችን ለማስያዝ የምትሄዳቸው ርቀቶች ምናምን በጣም ይመቹኛል እና ብዙ ጊዜ ያለው ያንተን ፕሮግራም በጣም እና ያው ከዛ ተነስቼ አንዳንድ በስራ ቦታ ከስራ ተያይዞ አንዳንድ ያየዋቸው ጥሩ ያልሆኑ ነገሮች ስላሉ ምናልባት ከጠቀመ እና ያው ከኔ የተሻለ አንተ ያው ብዙ ኮንታክት ስላለ ብዙ የምትሄድበት ከሆነ ብዬ ነው። ጀስት ያው እንደ ሰባዊነትም ለዛ እንግዲህ ያው እኛም እንግዲህ ያው ተደራሽ ነን ብለን አናስብም። በነገራችን ላይ በጣም ብዙ ኬዞችን ይመጣሉ ወደኛ እና በጣም ቶሎ ሪስፖንድ የማናደርገው ብዙ ጊዜ ያው ቤተሰቦች በጣም ብዙ ተደራራቢ ኬዞች ስላሉ ነው። እንግዲህ ከውጭ ሆናችሁ በጣም ብዙ ነገሮችን የምትጠይቁን ቤተሰቦቻችን አላችሁ። ብዙ ኬዞች ቶሎ እንትን በሉልን አስተካክሉልን የምትሉንና በዚህ አጋጣሚ ያው ይቅርታ ማለት ቶሎ ሪስፖንድ ባለማድረጋችን ይቅርታ ማለት ፈልጋለሁ። ምክንያቱም ብዙ በጣም ብዙ ከምታስቡት በላይ በጣም ብዙ ኬዞች ስላሉ ለዛ ነው። ችግር የለውም። እንግዲህ ምንድነው የገጠመህ? እስቲ ወደ ጉዳዩ እንግባና እኛም ቶሎ ጊዜ ለመጠቀም ምንድነው የገጠመህ እና ደግሞ ምንድነው እንድንረዳህ የምትፈልገው እስቲ በደንብ አድርገህ ንገረኝ እስቲ ምንድነው የገጠመህ? እሺ። እና አንድ ከስተመር አለች፣ የኔ ከስተመር ማለት ከኔ እቃ ምናምን ትወስዳለች። አንዳንዴም በቤቷ ድረስ ሄጄ እቃ ምናምን እገጥምላታለሁ። ፈርኒቸር ነው የምሰራው ብያለሁ። ኦኬ፣ ፈርኒቸር ቤት እየሄድክ ትገጥማለህ ነው ወይስ ያንተ ነው ሙሉ ፈርኒቸር ቤት? ፈርኒቸር ቤቱ የኔ ነው እና ከኔ እቃዎች ምናምን ትገዛና ቤቷ ሄጄም ልገጥም እችላለሁ። ቤቷ ሄጄ ማስተካከል ስራ ምናምን ልሰራ እችላለሁ። ኦኬ፣ በትዕዛዝም ሄደን ቤቷ ድረስ ልንሰራ እንችላለን። ስለዚህ አጠቃላይ ፈርኒቸር ስራዎችን እንሰራለን ነው። እና አንዳንድ ነገሮች ለስራ በምንንቀሳቀስበት አንድ ከስተመራችን ነች እንዳጋጣሚ። በፊትም ያለች ከስተመራችን ነች እና ቤቷ እንዳጋጣሚ የሆነ ቀን እንትን ወንበሮች ምናምን ገጠሙልን ብላ ሄደን ነበር እንዳጋጣሚ። እና እዛ ያየሁት ነገር ያው በተደጋጋሚ 1-2-3 ቀን ሲሄድ ጥሩ ነገር አለ። እዚህ ሴትዮ ቤት ያየው ነገር ምንድነው እስቲ? ከባድ ነገር ነው ለመናገር ራሱ ይከብዳል። ታውቃለህ አንዳንዴ የሆነ ኖርማል ማይመስል ነገር አለ አይደል? ምንድነው የገጠመህ እስቲ ንገረኝ። ለምሳሌ አሁን ጀስት እንዲህ የሆነ ሰው አይተህ እንዲህ በቃ የሆነ ሰው አይቻለሁ ብለህ እንዲህ ቀና ስትል ወይ ሰውየው አታየው የሚሰወርብሃል ምናምን። ወይም ደግሞ ለምሳሌ አሁን እንዲህ ውሻ ነው ያየሁት ብለህ ድጋሚ ስታይ ወይ ጅብ ይሆናል። እዛ ቤት ውስጥ እርግጠኛ ነህ? አዎ እዛ ቤት ውስጥ አለ። ጀስት አሁን ወደ ውስጥ ምናምን እኛ እንገባለን ታውቃለህ። እኔ ነው እንጂ ብዙ ሰው ምናምን አይገባም። አሁን ብዙ ሰው አይገባም። ምን ልትሰራላት ነበር? ወንበር ምናምን ልገጥም ምናምን ነበር የኩት እንዳጋጣሚ። እሺ፣ ሌላስ ምን የምትሰራላት ነገር ነበር? እንደዛ ስራዎች ነው። ጀስት ወንበር መቅጠም፣ ከፈርኒቸር የተያያዙ ነገሮች ሰራላታለሁ እንደሱ። እሺ። እና ያልሆነ ነገር አለ ታውቃለህ ውስጥ ላይ ምናምን በቃ የሆነ አብኖርማል የሆነ ነገር። እሺ የሆነ በቃ የሆነ እጠራጠራለሁ ብዙ ጊዜ ምናምን። አንዳንዴ ደግሞ ህፃናት ምናምን ወጣ ገባ ይላሉ ምናምን ነገር። ከዛ ይሄ ምን ሊሆን ይችላል ብዬ እየገመትኩ ነው። እና ከዛም እንደዚህም እየሆነ እየተጠራጠርኩ እያለ የሆነ ቀን የሆነ በሆነ አጋጣሚ ያለ አይደለ እንትን የገበያ መውረድ ምናምን አጋጠመኝ። ኦኬ፣ ስራ ላይ? አዎ ስራዬ ላይ ምናምን ነገር። እሺ። ከዛ ያው እሷ ብዙም ስለምንግባባ ምናምን እንዲህ የሆነ እየከሰርኩ ነው። ብዙም ደንበኞች የሉኝም። እንዲህ የገበያ መውረድ ምናምን የደንበኞች ማጣት ምናምን
ያጋጥመኝና ምናምን ለሷ እንደዚህ አዋያታለሁ የቅርብ ሰው ነች ምናምን በስራ ምክንያት ብዙ እናወራለን ምናምን ነገር ከዛ በቃ እሷ ችግር የለም ምናምን ትለኛለችና ይሄ ምንድነው ችግር የለም ትለኝ ምን አለ የተለየ ነገር ነው ይሄ ግራ ይገባኝ ነበር ታውቃለህ ብዙ ቀን ምናምን ከዛ የሆነ ቀን ምናምን እንዲያወራን ምን ነበር የምትይኝ እንዲህ ችግር የለም የምትይኝ ምን የምታውቅ ነገር አለ ወይ ምናምን ምን እኔ እኮ በደንብ እየሰራው ነው ምናምን ነገር ስለዚህ ለደንበኞቼ ለማርካት ሞክራለሁ ምናምን ኳሊቲ የሆነ ስራ ለመስራት ሞክራለሁ ግን ያው ደንበኛ ደግሞ ደንበኛ የለኝም ማቃቸውም ደንበኞች በቃ ምንም እኔ ጋር አይመጡም ምናምን ከዛ ነገር እሷ እንደሆነ እንኳን ያስደረገችው ምናልባት ጠርጥራል አይ እንደዛ አልተጠራጠርኩም መላ አለኝ ስትለኝ ምናምን በቃ ሌላ የተለየ ነገር መላ ምን ይኑራታል በቃ ወይ በስራዬ ነው ወይ የሆነ የምትነግረኝ ነገር ካለ ብዬ ነበር ነው ያሰብኩት አቃለ እሺ እና ከዛ የሆነ ቀን ያወራን ምን ነበር ያያርሽኝ ምናምን አሁንም እኮ በጣም እየወረደን ላቁም ምናምን እያልኩ ነው ስራዬን ምናምን ስላት ከዛ አይኑ ምናምን ቆይ ተረጋጋ ምናምን እሺ ምንድነው ወይ ምናምን ከዛ ስላት እንዲ የሆነ ማቃቸው ሰው አለ እንዲ ስራ ምናምን ሲበላሽብን እዛ እንትን እንላለን እንዲ ሲበላሽብን ስራ ምናምን ምን ያህል ጊዜ ነው ከሷ ጋር ምን እንትን ማለት ምን ያህል ጊዜ ሆኗል ስራውን አንተ ከመስራት ከጀመርከኝ ስራ ፈርኒቸር ስራ 3 አመት ምናምን ሆኗል አብሮ ከጀመርኩ እየሰራው ምናምን ከቆየው ከ2 አመት በኋላ ነው እንደዚህ አይነት ነገር ያጋጠመኝ መጀመሪያ 3 አመት ነበር 3 አመት ልክ ከ2 አመት በኋላ ነው እንዲመውረድ ምናምን ያጋጠመኝ ምናምን እየቀነሰ ሄደ ታውቃለህ ተፎካካሪዎችም እየመጡ ምናምን ሄደ ግን እኔ ከሁነሱ የተሻልኩ ስለነበርኩ የተሻለ ደንበኛ ምናምን ነበር ከዛ እሷም በዚህ መሃል አቃታለሁ የቆየች ደንበኛ አይነች ምናምን በጣም አሪፍ እሺ ከዛ ይመስለኛል እሷ ሌሎች ሰዎችን እንዲህ ሲበላሽባቸው ስራ ምናምን ስገምት ኋላ እሷ ጋር እንዲያማክራት አልመሰለኝ እሷ ጋር እየመጡ ማማክራት እና ከዛ በኋላ ተሻሽሎላቸዋል ምናምን ነገር አለችኝ እሷ እንደዚህ ብዙ ሰዎች ይመጣሉ እና አንተም ይሆናል ተረጋጋ ምናምን ከዛ በቃ እሺ ምንድነው ብዬ በቃ እኔ ሁሌም እሱን አስብ ነበር ምናልባት የሆነ ነገር ካለ የተሻለ ነገር ካለ ብዬ ነው ማለት አሁን ምንም አይጠረጠርከው ነገር የለም እንደዚህ ስትልህ ምናልባት ምክንያቱም አንዳንዴ ምን ያደርጋሉ አንዳንድ ሰዎች እንደዚህ በንግድ በምን በጣም የምትለፋ ብዙ ነገሮችን የምትሞክር ከሆነ ያንን ነገር ለማበላሸት አውቀው አንተ ላይ የሆነ ነገር ያደርጉና ከዛ ነገር ደግሞ መፍትሄ ራሳቸውን አድርገው ያቀርባሉና ምናልባት ይሄንን ነገር አልተጠራጠርክም ካንተስ ጋር ምን አይነት ግንኙነት ነበር የነበራችሁ የሆነ ከሷ ጋር እንደዛ የደንበኛና የሻጭ ስለሆነ ከሷ ወደ ሌላ ግንኙነት አልገባችሁም እንደዚህ መቀራረብ አንዳንድ ነገሮች ማውራት ማወያየት ምናምን አልጀመርክም አይ በስራ ጉዳይ ምናምን እናወራለን እንደ አንዳንድ ስንገናኝ እንጂ ይሄን ያህል የጠበቀ ግንኙነት የለንም ግን ደግሞ ምክንያቱም እንደዚህ ተቀራርባችሁ ስታወሩ ማለት ይሄን ያህል እንደዚህ ልትለይ የምትችለው የሆነ ያህል ቅርርብነት ሲኖር ነውና እሱ ልክ ነህ ከስራ ጋር የተያያዘ ምናምን በደንብ አለ የከስተመር የሆነ ጠበቅ ያለ ግንኙነት አለን ይሄ ስለ ከስራ ውጪ የሚያገናኝ ነገር አይደለም ብቻ ስንገናኝ በስራ አጋጣሚ ምናምን እናወራለን ምናምን ነገር ምናምን ደግሞ በጊዜ እየሄደ እየተላመድክም ትመጣለህ እንዴ ብዙ ጊዜ ስለምትገናኝ እንዴ በስራ አጋጣሚ አንዳንዴ ትእዛዝ ታዘኛለች እንዴ ሌላ ሰው ማላ አይደል ጓደኞቿ ምናምን እንዴ ጥሩ ሰው አለ ምናምን ጀስት እንደ ኔትወርክ ነበረች ታውቃለህ ሰው እና እኔ ደግሞ አሁን እንዲ እሷን ልጠራጠራት አልቻልኩም እንዲም ስለምታረግልኝ ሲቀጥል ለሞኔ በመናምን አለው መሰለህ አንተ ከሌላው የተሻለ ስራ መስራት ከቻልክ ምንም እንዲ ካላመንክ እንደዚህ አይነት ነገር ይኖራል ብዬ አላስብም እንዲ ሰው ላይ ያበላሽብኝ ይችላል ምናምን ብዬ አላሰብኩም ግን ብቻ እሷ ምናልባት የተለየ ነገር ከነገረችኝ ምናምን ብዬ ከዛ ምናምን ብዬ 1-2 ቀን 3 ቀን ጠያየኳትና እሺ ቆይ ምናምን ብላ እንዲ ብዙ ሰዎች የዛን ቀን የመጨረሻው ቀን እንዲ ይስተካከልላቸዋል ማለት በምንድን ነው የሚስተካከልላቸው ምናምን ብዬ ጠየቅኳት ከዛ አባቢ ምናምን ይባላሉ በጣም ደነገጥኩኝ አባቢ ማን ናቸው አባቢ ማለት ምንድነው እኔም የዛኔ ደንግጬ ነበር ታውቃለህ ብቻ እንደተባለ አይነት እንዳይሆን እንጂ አባቢ ምንድነው ማን ናቸው ምናምን ብዬ ጠይቄያት ነበር ማን ናቸው አባቢ ምናምን አላው ማን ናቸው ስላት እንዲ ስራ ሲበላሽ እንዲ ስራ እንዲስተካከልልህ የሆነ የሚያደርጉት ነገር አለ ከዛ
እሺ ምንድነው ከኔ የሚጠበቀው ማለት በምን አይነት ሁኔታ ነው ይሄን ሊያደርጉልኝ የሚችሉት ምናምን ስላት አይ እንደ አንተ ሚስጥር የምትጠብቅ ከሆንክ እንደ ሚስጥረኛ ከሆንክ ምናምን አንዳንድ መንገዶች አሉ ነግሬሃለሁ ምናምን አለች። ከዛ እሺ ምንድነው ምናምን ስላት አለ አይደል ካንተ ከምትወደው ወይ ከምታውቀው የሆነ ቤተሰብ ሊሆን ይችላል እንዴ ብቻ አንተ የምትወደው ሰው በተለይ ቤተሰብ ቢሆን ይመረጣል አለች። እንዴ ከምታውቀው ሰው እንዴ መስዋዕት መሆን አለበት። ከቤተሰብህ ነው? አዎ በቃ ብቻ ከቤተሰብ ቢሆን ይመረጣል፣ በጣም ከምትወደው ሰው ቢሆን ይመረጣል አለች። በጣም ነበር የደነገጥኩት እንደዛ ስትለኝ ታውቃለህ። እሺ አዎ እንደዛ ነው ያለችኝ። ከዛ መጀመሪያም እንዳልኩ ሴትዮ ማለት ከእንትን ጋር ግንኙነት አላት ማለት ነው ከዚህ ሰውዬ ጋር ይሆናል ቢሆን ነው ታዲያ። ጠንቋይ ነው አይደል? አዎ ጠንቋይ ነው አባብዬ ያለችኝ ጠንቋይ ነው። ኋላ አስጠይቃት ኋላ አስጠይቃት ለምንድን ነው አባብዬ የምትዩ ምናምን ስላት እኛ አባታችን ናቸው ብዙ ነገር እኔንም እዚህ ደረጃ ደርሰውኝ እነሱ ናቸው አሳድገው እና ብዙ ውለታ ስለሚውሉልን አባብዬ ነው የምንላቸው አለች። እና ከዛ በቃ እሺ ምንድነው እኔ ያው ታውቃለህ ስራ በጣም እየጠፋብኝ ስለሆነ ሚስተካከልበት መንገድ ነው እየፈለኩ ያለሁት እንዲህ አልመሰለኝም። ከዛ እንዲህ አንተ ታማኝ ከሆንክ እንዲህ እንትን የምትል ከሆነ እንዲህ አምጣ እንዲህ ከምትወደው ሰው ምናምን። ከዛ መጀመሪያ እንዳልኩ አንዳንድ ልጆች ይገባሉ እዛ ቤት የተለያየ ያልሆነ ነገር የሆነ ትክክል የማይመስል ነገር ያለው ብዬ ነበር። ከዛ በደንብ ማሰብ ጀመርኩ ይሄ ነገር ከምን እየተያያዘ ነው እና ምን የሆነ ሰው በታማኝነት በወስደላት ለዛ ሰውዬ ነው እና እዛ ውስጥ የተለየ ነገር ማየው እንዲህ ሊሆን ይችላል ብዬ በጣም መጠራጠር ጀመርኩ። እሺ ከዛ በቃ በጣም እየተጠራጠርኩ ምናምን እየሄድኩኝ በምን ያህል ጊዜ አምጣሉ እንደዚህ ቤተሰብ እንትን መስዋዕት ነው ቤተሰብ መጀመሪያ እንትን አሉኝ ወሰዱኝና ከአባብዬ ጋር እንትን አገናኘን መጀመሪያ ላይ ማለት ነው። ከዛ በጣም የሚያስፈሩ ሰዎች ናቸው በጣም ጺማማቸው ምናምን የሆነ አረ አባብዬ የሚባሉት ማለት ነው። ኦኬ ይሄ ራሱ ዋናው ሰውዬ መጀመሪያ ከሱ ጋር አገናኘህና ከሱ ጋር ታወራለህ። እሺ እና በጣም ከባድ ነገር ነው ታውቃለህ። ቤት ለመግባት ያስፈራራል ምናምን በጭስ ምናምን ታፍኑ ምናምን ነገር ነው እና የሆነ በጣም ከባድ ነገር ነው። እዛ ታውቃለህ እንዲህ ተቋቁመህ መኖር ምናምን እዛ ለትንሽ ደቂቃ ይከብዳል። በተለይ ልምድ ከሌለህ ከዚህ በፊት ገብተህ ማታውቅ ከሆነ ምናምን እና እንትን አለ አለችኝ ታውቃለህ። መጀመሪያ ሰውየው መጀመሪያ ማድረግ ያለብህ ነገር አለ አለኝ። ከዛ ምንድነው ማድረገው ብዬ የእግዚአብሔርን ስዕል አድኖ አመጣ። የእግዚአብሔርን ስዕል አድኖ አመጣና አይኑን ይሄ መውጋት አለብህ አለኝ። በእንትን ነገር በሾክ ነገር አይኑ በቃ እንደዚህ መጥፎ ነገሮች ለመስራት እንዲህ ከሆነ በቃ አንዱን መምረጥ አለብህ ወይ ይሄኛውን ዓለም ወይ የብር ዓለም ምናምን። ከዛ እኔ በጣም ነበር የፈራሁት እንደዛ ሲለኝ። ከዛ እንዴትማ የእግዚአብሔርንማ አይን ልወጋ አልችልም አልኩኝና ሮጬ ነበር የወጣሁት ከዛ ቤት ማለት ነው። አሁን ልጅ ሮጬ ወጣሁኝ ምናምን ነገር። ከዛ እሷም ምንድነው ምናምን ብላ ልታወራኝ ፈለገች። እኔ እኮ እንደዚህ አልመሰለኝም እኔ አንቺ የሆነ የተሻለ መንገድ የተሻለ ደንበኞችን የሚይዝበት መንገድ ትነግሪኛለሽ ብዬ ነው እንጂ እንዲህ አልመሰለኝም ምናምን አልኩኝና ከዛ ከሷ ጋር ያለኝንም ነገር አቆምኩኝና እሷን መከታተል ጀመርኩ። ምክንያቱም እንደነገርኩ የምታደርገው ነገር አዎ መጀመሪያ እንደነገርኩ እንዲህ ስገባ ምናምን ቤት ላይ የሆነ ለየት ያለ ነገር አያለሁ ብዬ ነበር። ለምሳሌ ጀስት አሁን ውሻ አየው ብለህ ወይ ጅብ ወይ ዙም ወይ አዞ ሊሆን ይችላል ገብቶሃል። አንዳንድ ህፃናቶችም ይገባሉ ምናምን። ስለዚህ ይሄ ምንድነው ስለዚህ ለአባብዬ የሚታረዱ ናቸው ምናምን መስዋዕት አለ አይደለ። አሁን እንደዛ ያው እነሱ በመናፈስት ምናምን ስለሚያምኑ እንደዛ ሊሆን ይችላል ብዬ ማሰብ ጀመርኩ። ከዛ መጥቶጣበት ምትገባበት መከታተል ጀመርኩኝ እሷን ማለት ነው። እሷን ስራውን ተውከው ያኛው ነው ወይስ እየሰራው ስራ ያለው ሌሎች ስራዎችም ከኔ ጎን የሚሰሩ ስላሉ በእነሱም እያሰራው ምናምን እያሰራውኝ እሷን መከታተል ጀመርኩ። ምክንያቱም እሷ ሴትዮ አሁን እንዲህ ለአባብዬ እያለች የምታሳርድ ከሆነ አሁን ተከፍሏት ለኩላሊት ራሱ ህፃናቶችን እንደማታመጣ በምን እርግጠኛ ትሆናለህ? አዎ እሱ ልክ ነው። ለገንዘብ ብለው አይደል ይሄንን ሁሉ የሰው ህይወት የሚያበላሹት። ልክ ነው። ደግሞ ታውቃለህ አሁን ላይ ሀገራችን ላይ አውቀውም ሆነ ሳታውቅ ህፃናት በየመንገዱ በብዙ ቦታዎች ታገኛቸዋለህ። ወይም ደግሞ አታለውም ሊሆን ይችላል። ስለዚህ
ይሄን ካየው በኋላ ያንተም አንዳንድ ማያቸው የሆነ ዩቲዩብ ላይ ምናምን አንተም ለቃቸው ቪዲዮዎች ምናምን አይ ነበር ምናምን ነገር እና በተለይ እነዚህን ህፃናቶች ለማስመለስ የምትሄዳቸው እስከ መጨረሻ የምትሄዳቸው እስከ ጥግ የምትሄዳቸው ነው ያለው ምናምን ምናልባት አቤኔ ሊረዳኝ ይችላል እሱን ጀግናውን ባማክረው ሊረዳኝ ይችላል። በጣም አሪፍ እንግዲህ አዎ ትልቅ ነገር ነው ያደረከው። እንግዲህ በጣም የነገርከኝ ነገር ትንሽ ከበድ ቢልም እነሱስ እየተከታተሉ እንዳልሆኑ ግን እርግጠኛ ነህ? አይመስለኝም። እሷ በቃ ጀስት እንደነገጥኩ ነው አልጋ ነው የምታስበው። በቃ ደንግጬ ከዚያ ጋር እንደቀረው ነውና እንደቀረው ነው ስጠይቀኝም እንደዛ ነው ያልኳት። አይ ተከታትለው እንደዚህ ማለት እንደዚህ የተጠራጠሩትን ሰው ምናምን በብዛት ተከታትለው ስለሚገድሉ እንደዚህ አይነት ነገር ሜቢ ገጥሞ ከሆነ ብዬ ነው። እሱ ልክ ነህ፣ ግን እንደዚህ ብዙ የተለየ ማያቸው ነገሮች የሉም። እንዳልኩ ነው እሷ አሁን የምታስበው በቃ ፈርቶ ነው ደንግጦ ነው ምናምን ነው። እኔ በዚህ ስቴፕ እየተጠራጠርኳት እንደሆነ እየተከታተልኳት እንደሆነ አታስብም። እኔም በከቨር ነው እየተከታተልኳት ያለሁት። ይሄም ማለት እንደዚህ አይነት ምክንያቱም ብቻውን እንደዚህ አይነት ስራ እንደማሰራ ቃለሁ። ኦኬ አዎ ልክ ነው። አዎ ኔትወርክ ኮንታክት ይኖራታል ማለት ሰውን እስከ ማሳወድ ሰውን እስከ መሰዋት የምትሄደው መቼም ዝም ብሎ አይደለም። አዎ ልክ ነው። እና እሱን እያሰብኩ በተቻለኝ አቅም በደንብ ለመጠንቀቅ እየሞከርኩ ነው እየሰራሁ የነበረው። በጣም አሪፍ። እንደዛ ከሆነ በጥንቃቄ ከሆነ መኖሪያ አድራሻውን ታውቃለህ? ያለችበት ነው የመኖሪያ አድራሻውን ያው እንትኑን አውቀዋለሁ ቤቷን ለስራ ምናምን ስለምንሄድ እዛም አንዴ ያው እንዳልኩ ነው ገብቼ ፈርቼ ወጥቻለሁ እዛ ቦታ። ኦኬ ከዛ ስንት ቦታ ነው መኖሪያ ቤት ያላት? አንድ ቦታ ብቻ ነው? አንድ ቦታ አይመስለኝም። የሆነ በጣም ዝቅተኛ ሰፈሮች ላይም አለ እዛ ቤትም ሰርቻለሁ እሷ መሰለኝ ዝቅተኛ ሰፈር ላይ አንድም እንደሚሆነው ጂ ፕላስ ምናምን ቤት አላት። ኦኬ ገጠማችሁበት ቤት ነው? አዎ ሁለቱም ቤት ለስራ በአጋጣሚ እኔ ነኝ እንዲህ የሚሄደው ወይ ምናልባት አንድ ሰው ጤና የስራ ባልደረባ ባስከትል ነው እንጂ በጣም ድብቅ ነው እንዲህ ማንኛውም ሰው በቀላሉ የሚሄድበት አይደለም። እና እንደዛ ነው። በጣም አሪፍ። ስለዚህ ቤቷን የምታውቀው ከሆነ እኛም እንግዲህ ከክሮቻችን ጋር ሆነን ያለውን ነገር ለማጣራት እንሞክራለን ማለት ነው። እሷ ያለችበትን አካባቢ ምን ሰዓት ነው ቤት የምትሆነው የሚለውን ነገር አብረን ሆነን እሷን እንግዲህ ተከታትለን ከቻለን እጅ ከፍንጅ ለመያዝ እንዲመቸን የሆነ እንቅስቃሴ ስታደርግ እሷ ጋር ለመሄድ እንሞክራለን። ካልሆነም ደግሞ ማንኛውም አይነት ሰው ላይ ጥቃት መድረስ ስለሌለበት በአፋጣኝ ይህንን ነገር ወደዛ ሳንል ብዙ ኬዞች አሉብን የተደራረቡ፣ ግን እንደዚህ አይነት ኬዝ ደግሞ ጊዜ የሚሰጠው ጉዳይም ስላልሆነ እንግዲህ የቻልነውን ሁሉ ለማድረግ እንሞክራለን ማለት ነው። ስለ ጥቆማ እንግዲህ በጣም አመሰግናለሁ። አንተንም ያው እንዳታውቅ ለማድረግ እንሞክራለን ግዴታ ካልሆነብን በስተቀር እንደዛ እናደርጋለን። እንግዲህ ቤተሰቦች እንደሰማችሁት ትንሽ ከበድ ያለ ነገር ነውና አሁን በዚህ በህፃናትና በብዙ በመተት ምናምን ጉዳይ በጣም ብዙ ኬዞች ነው እየመጣብን ያለውና ቤተሰቦች ምን ያህል በጣም አስቀያሚ ሁኔታ ውስጥ እንዳለን የሚያሳይ ነገር ነውና ይሄ ከባድ ነገር ነውና እስቲ በቀጣይ ምን ይፈጠራል የሚለውን ነገር አብረን እሷም ያለችበት አካባቢ ድረስ ሄደን ወደ እናንተ እናደርሳለን ማለት ነው። ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰቦች ደግሞ ላይክ ሼር ያደረጋችሁ ለሁሉም ሰው እንዲደርስ አድርጉ። አብራችሁን ቆዩ። ውድ ቤተሰቦች እንግዲህ እዚህ አካባቢ እንግዲህ ድምጼን ብዙ እንትን ማለት የለብኝም። እዚህ ነች እንግዲህ ዋነኛው የጠንቋይ ዋነኛው አጋዥና ከሱ ኋላ ሆና ብዙ ነገሮችን የምታግዘው የተባለችውና የሚታረዱ ሰዎችም ታቀርባለች የተባለችው እዚህ ነው ያለችውና ቤቷን ጠቁመውኛል ማለት ነው። ያው ጠቋሚያችን ነግሮኛል ማለት ነው። እሱ እዛ እንዲቆይ አድርጌዋለሁኝ። እሱን ካየችው ጥሩ ነገር ሊፈጠር ስለማይችል ስለምታውቀው ቀመና የሚያቀርብላቸው እሱ ስለሆነ አንዳንድ የቤት እቃዎችንና ምናምን የሚያቀርብላቸው እሱ ስለሆነ ለዛ ነውና ቤተሰቦች እንግዲህ ሲመጥቻለሁ ማለት ነው። በጣም ብዙ ነገር የሚሰራበት ብዙ ሰው የሚታረድበት ብዙ ሰው በተለይ ህፃናት ላይ በጣም አትኩሮት አድርገው እየሰሩ እንደሆነና ለመንፈስ እንደሚገብሩ ያው እንደሰማችሁት በጣም ለጆሮ የሚቀፍ ነገር ነበር የተነገረን ነገርና አሁን እንግዲህ እንደምታዩት መጥቻለሁ ማለት ነው። ቤተሰቦች እሷ አለችበት የተባሉበት ቦታ ላይ መጥቻለሁና እስቲ ወደ ውጭ ሀገር መሄድ እንደምትፈልግ ነግሮኛልና እንደዛ ወደ ውጭ መሄድ ፈልጌ ነበርና
አባብዬም ጣል አድርጎኛል ነገር አልጨርስልኝ ብሏል ብላ ነግራው ነበርና ያንን ነገር ተጠቅሜ እስቲ ይሄንን ነገር ማድረግ ስለምፈልግ ብዬ አወራታለሁ ማለት ነው። እንግዲህ በቻልኩት አቅም ሙሉ መረጃ ለማወጣጣትና እንግዲህ የተሻለ ነገርና ጥሩ መረጃ ለማግኘት ሞክራለሁ። ቤተሰቦቼ እንግዲህ በጣም ብዙ ነገሮችን ሪስክ እየወሰድን ነው እዚህ ውስጥ እየገባን ያለነውና ቤተሰቦች ይሄን ነገር ደግሞ ለእናንተ መማሪያ ይሆናል ብለን ነው ያለበት ድረስ በድፍረት እየሄድን እና ይሄን ነገር መቆም አለበት ብለን ስለምናምን ወደ እናንተ እየመጣን ቪዲዮዎችን ወደ እናንተ እያደረስን ያለነውና ቤተሰቦች እናንተም ደግሞ እንደዚህ አይነት ቪዲዮዎች ሲደርሷችሁ እንደዚህ አይነት ቪዲዮዎች ወደ እናንተ ሲደርሱ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ እሷ እሄዳለሁ ማለት ነው። ቤተሰቦች ምን ይፈጠራል የሚለው ነገር አብረን እናያለን። እንግዲህ ብዙ አይነት የመንፈስ አሰራር ውስጥ ላይ ሊኖር ይችላል። ይሄ መጥፎ ነገሮች ሊኖሩ ይችላሉ። እንግዲህ ቤታቸው ውስጥ እንደዚህ አይነት ሰዎች ብዙ ነገር ስለሚያስቀምጡ ብዙ ነገር ስለሚኖር እንግዲህ ከባድ ነገር ካለ እንግዲህ ቻልነው አቅም ከጀርባዬም አሉ የኛ ክሮች አንድ ነገር ከተፈጠረ እንግዲህ እነሱም ስላሉ እንግዲህ ከፈጣሪ ጋር ያለውን ነገር እንጋፈጣለሁ ማለት ነው። ቤተሰቦቼ እስቲ ያለውን ነገር እሷንም ለማወጣጣትና ለማውራት ሞክራለሁኝ። አብራችሁን ተከታተሉ ቤተሰቦቼ። እዚህ ቤት ሰው የለም። ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? ደህና አለን። ምንድነው? ምን ሆነሽ ነው ፊትሽን የተቦጫጨረው? ምን ቸገረህ? ማነህ? አይ አንዴ ላወራሽ ፈልጌ ነበር። ምን ነው? አውራኝ። እሺ። አንድ ትልቅ እድል ይዤ መጥቼ ነበር ወደ አንቺና እባክሽን ወደ ውስጥ እናግባና አንዳንድ ሌላ ማውራሽ አንዳንድ ነገሮች አሉ። አቤት አይቻልም። አይቻልም። ምንድነው ደግሞ የሚወጣው የጭሳጭስ ምንድነው? ሰውዬ ምን ፈልገህ ነው አልኩህ እኮ። ማለት ምን ፈልገህ ነው? ተረጋጊ ኧረ እባክሽን። እንደዚህ ምን ሆነሽ ነው? ምን ፈለክ? አንዴ ላናግርሽ ፈልጌ ነው እኮ። ያናግረኝ ምንድነው? አንዴ የምታናግረኝ? ይኸውልሽ ወደ ውጭ ትምህርት እድል የሚወስዱ ሰዎች አሉና እባክሽ። እኔ አልማርም። ምንድነው የሚያስደብቅሽ እንደዚህ? ምንድነው የምፈልግ? ምንድነው ደግሞ እንዴ? ዞር በልልኝ እንግዲህ። አይ እንግዲህ ዞር በል ሂድ። ዞር በልልኝ? አዎ ማለት ኦያ አንተ ሀይት ነው የመጣው? ኧረ ዞር በል። ምን ሆነሽ ነው? ምንድነው ያደርግሽ? እኔ ላናግርሽ ብዬ ነው አይደል እንዲመጣው። እንዴ ምንድነው የምታናግረኝ? ወደ ውጭ ጥሩ ድል አልፈልግም። ውጣ ከቤቴ። ውጣ ከቤቴ? አዎ አይደለም። ይኸውልሽ ስሚኝ፣ ይኸውልሽ ምንም አልሰማክም። ውጣ። ጥሩ ገንዘብ ያለው ነገር አለና እኔ ገንዘብ አልፈልግም። ውጣ። ምን ማለት ነው? ተረጋጊና አናግሪኝ። ሰው እንኳን ደህና መጣ ተብሎ ይቀመጣል እንጂ ምን ሰራ ለምን መጣ ይባላል እንዴ? አይባልም እኮ እንዴ። አትቀልኝም አይደለም? ቆይ ተረጋጊ። ምን ሆነሽ ነው? ምን ሆነሽ ነው? ምን ቸገረ? ምን ነው እንደዚህ እንትን ያልሽው? ምንድነው እንዳለ ልብስሽ? ምን አገባክ? ይኸውልሽ በአግባቡ እያናገርኩሽ ነው ያለሁት። ቁጭ በይና እባክሽ እንደ ትልቅ ሰው እንነጋገር። ቁጭ በይና እንደ ትልቅ ሰው እንነጋገር እባክሽ። እባክህን ስራ የለህም? ስራ አለኝ። እኔ ለስራም ነው የመጣሁት እኮ አንቺ ጋር ትልቅ ነገር ይዤ ነው የመጣሁት። እሺ አሁን ምን አለ? እሺ ስራ ካለ ቁጣልኝ። እኔም ስራ አለኝ እኮ። ስለዚህ ነው ስለ ስራ ነው እባክሽ። ቁጭ በይ። ትልቅ እድል ይዤልሽ መጥቻለሁ። እሺ ምንድነው? ትልቅ እድል ነው። ወደ ውጭ ሄደሽ እንድትማሪም እንደገና የተለያዩ ሀገራትም እንድትዞሪ የሚያደርግ ብዙ ቻንስ ያለው ነው። ትልቅ እድል ነው። እሺ በዛ ላይ ደግሞ ያንቺ አባብዬም የሚባሉ ሰውም ነግረውኛል ስላንቺ። ለዛ ነው አባብዬ ነው ይላኩክ? አባብዬ ነው ይላከኝ። ዲግ እንግዲያስ ምን አሉክ? አይ ያሉኝንማ ቀስ በለን እናወራለን። ስለዚህ እባክሽን ተረጋጊ መጀመሪያ። እሺ አሁን ምንም የምረጋጋው ጉድ የለኝም፣ ንገሪኝ። ይሄ ትልቅ ፕሮጀክትም ይዘን ስለመጣን ነው። ስለአባብዬም እንዳልሽው እናወራለንና መጀመሪያ አንቺ ተረጋግተሽ እንድትቀመጭ ስለፈለኩ እና ይሄ የደቀንከው ምንድነው ደግሞ? አስወጣልኝ። አይ እሱ ዝም ብሎ ለፕሮጀክት ፈልጋለሁ። አይ አባብዬ እንደዚህ አይነት ነገር አይሉ። ቤትሽ ደግሞ ምንድነው? በጣም ይጨንቃል። የሆነ እንትኑ እንዴ ምን ቸገረህ? እኔ ልኖርበት ምን ቸገረክ?
ኦሆ እሺ እባክህን አረፍ በል እባክህን ቁጭ በልና እስቲ በአግባቡ ጭራሽ ምንድን ነው የፈለጋችሁት? አይደለም ያው ተረጋጊ ቆይ አይደለም እኔ ምንም መረጋጋውም ጉድ የለኝ። ይኸውልሽ እንደዚህ እኮ ውጣ እኮ አትይኝም። ይዤልሽ የመጣሁት እድል ትልቅ እድል ነው፣ በጣም ትልቅ እድል ማለት ነው። እኔ ቤት ውስጥ ማንንም አላስገባም። አይ ምን ችግር አለው ብዬ ነው እና ማለት አንቺ ሌላ የሚያስፈራሽ ነገር አለ? ሌላ ነገር የሚያስፈራኝ ነገር የለም። ሰው አላስገባም። በቃ አላውቅም አይደል? አላስገባም። አሁንም ግዴታው ነው ብኝ ነው ያስገባው እኮ በሌላ እኮ በጣም ተንጻጣጣ ሌላ ሰው እንትን እንዳይ እና እባክሽ እኔና ሌላ ነገር የሚያስፈል ነገር እኮ የለም። ምንድነው? እሺ አሁን ምን እንደፈለክ ተናገርና ውጣ ከቤቴ። እንደዚህ ለምን ምንድነው? ቆይ እንደዚህ ማለት እንዴ? እንዴት ነው ዝም ምልክ ካሜራ ደቅነህ ምን ብለክ መተክ? ምንድነው የምፈልገው ከኔ? ካሜራ ደቅነህ ማለት እኔ እዚህ ጋር እኮ ለኛ ያገለግላል ብዬ ያነገርኩሽ ነው። ለኛ ይጠቅመናል። እኔ ላገኝ ለአንተ ይጥቀምክ። እኔ ምን አገባኝ? አንቺን እኮ ወደ ውጭ የሚልክሽ ድርጅት እያመቻቸውልሽ ነው። የምን ውጭ? በትምህርት ይኸውልሽ፣ በትምህርት መማር እንደምትፈልጊ እና ውጭ ላይም ብዙዎች ማድረግ እንደምትፈልጊ ነገረኝ ሰው አለና ያንቺ ቅርብ ወዳጅ የሆነ ሰውና አባብዬ ጋር ወዳጅነት አላችሁ እንዴ? በጣም አይ እሺ፣ እሱን ተውና ማን ይላል? አባብዬ ማን ነው? ስለ አባብዬ ንገሪኝ። እኔ እኮ ሌላ ሰው ነበር ነገረኝ። ለምን ነገር ካለው አይደለም። ይኸውልሽ በመጀመሪያ እኔ የምነግርሽ ነገር ስሚ። እኔ ትልቅ እድል ይዤልሽ ነው የመጣሁት። እሺ፣ ይሄን ነገር አልገባሽም በደንብ? አሁንም ለምን መጣህብኝ ቤቴ ነው እያልሽ ያለሽውና እኔ የመጣሁበትን ምክንያት በደንብ ተረጂ። ምክንያቱም እኔን በደንብ እንደውም ብዙ ነገር አዘጋጅሽ ነበረ። አሁን አትረብሽኝ። አሁን ቡና ምናምን መጠጣበት ሰዓት ነው ትወጣልኛለህ። እባክሽን ተረጋጊ። ሰምተሽኛል አይደል እያልኩሽ ያለሁት? እሺ አሁን ምንድነው የምፈልገው ከኔ? እሺ ውጪ ልሄድ ነው አይደል? እሺ ምንድነው የምፈልገው ከኔ? ውጪ ልትወስዱኝ ነው? እሺ ከዛስ? ከዛንማ የምትፈልጊውን ህይወት የምትመኘውን አይነት ህይወት ማለት ትችላለሽ ማለት ነው። እኔ የምመኘውን ህይወት ማን ነገራችሁ? እኛ አንቺ የሚያውቅሽ ሰው ወይም ደግሞ ያው ስለ አንቺ የሚያውቅ ሰው እንደዚህ ሰርፕራይዝ እናደርጋለን እና እኛ ጋር መጥተው እንደዚህ ጓደኞችን እንደዚህ ብታደርጉላችሁ ብለው ይነግሩናል እና በዛ ነው የመጣው። እሺ አሁን እኔ ልትወስዱኝ ነው? ከኔ ምንድነው የምትፈልጉት? ከአንቺ የምንፈልገው ይኸውልሽ፣ አንደኛ አንዳንድ ነገሮችን ለሰማን ስለሱ አንዳንድ ነገር እንትን ልትይኝ እኛም አብረን አንቺ ጋር አንድ ነገር ማድረግ ፈልገን ነበርና ምንድነው እሱም ከህፃናት ጋር ተያይዞ አንድ የምትሰሪው ስራ አለና የተባልነው ስራ አለና እኛም ፈልገን ነበር። አይ እንደዚያው እና ወልሽ እና አባቴ ጋር አዲስ ሰው ስትገቢ ደግሞ የምታደርጊያቸው ነገሮች አሉ። አባብዬ እኛ አባብዬ እና እነሱ ጋር ስትሄጂ የምታደርጊያቸው ነገሮች አሉ። እሺ መጀመሪያ ሰው ደም ያስፈልጋል አሉ። ለዚህ ደግሞ ሁነኛ ሰው የምታቀርብ ልጅ አለች ምናምን ብለው ሰው ነው የፈለጋችሁት? ደም የሚሰጥ የምትወስዱት? የሚገበር ነበር የፈለግነው እና ያው ይህንን ነገር እንድንይዘው ብዬ ነው። እና እኔ አሁን እኮ ካሜራው ለምን አስፈለገ ነው የምለው። ካሜራውን እናጠፋለን ከፈለግሽ። ካሜራው ይጠፋል፣ ግን ከፈለግ አጥፋው። ካሜራውን አጥፋላት። እሺ ካሜራውን አጥፋላትና አጥፋለሁ። አሁን ያለምንም እንትን ማውራት ትችላለሽ። ምንም ችግር የለውም። ምንም ሳትጨናነቂ። እሺ ካሜራው ከጠፋ እንግዲህ አሁን ሰው ነው የፈለከው? ሰው ነው የፈለኩትና በምን አይነት መንገድ ነው እነዚህ ሰዎች የሚመጡትና ለአንቺስ ማን ነው ያመጣልሽ? እንዲህ ወደ ስራው መግባት ስለፈለግን በዛ እንትን ይፈልግ ያው የሚያመጡልኝ አሉ ሰዎች፣ ብዙዎች አሉ፣ ብዙ ናቸው። እዚሁ አቅራቢዬም አሉ፣ ሌላም አሉ። ያው ትላልቅ ባለሀብት የሚፈልጓቸውን ሰዎች እያመጣን እናስከብራለን። ስለዚህ ለዚህ ስራ ፐርፐስ ታስቡ ብቻ ነው የሚመጣው ማለት ነው። የሚመጡት ሰዎች ምን አይነት ሰዎች ናቸው የምታመጡት? ማለት ይለያል። ለዚህ ስራ የሚያስፈልግ ሰው አለ? ያው እንግዲህ ያ ባለሀብቱ እንደተሳለው ነው እንደሚሳለው፣ ለባህሩም ሆነ ለምን ሆነ እንደሚሳለው እናመጣለን። ለባህሩም
አዎ ያው ለወንዝም ሆነ ለምንም የሚሳለው ነው አናውቅም እንግዲህ ለወንዝ ነው እንደሚሳለው ለምንድን ነው የሚሳለው? አዎ ያው ለወንዝም ለገደልም ለምንም እዛው ወስዶ ነው ከዛ የሚሰወው? እዛው ወስዶ መስጠት። አንቺ እንደዚህ አድርገሽ ታውቂያለሽ? ያው እንግዲህ ለጓደኛ ምናምን ብዬ ስላሰብኩ ነው የጠየቁሽና እኔማ አላደረኩም፣ ግን ያው አባብዬ ያዙኛል እዛ ወስድላችኋለሁ። ምን ያህል ነው ከፊሽ ወይስ ባንስ? አባብዬ እኔን እንደው እዚህም እንድኖር ሰውም እንደሆነ ያደረጉኝ እኮ አባብዬ ናቸው። ብዙ ነው የሚከፍሉኝ። ምን ማለት ነው ሰው እንደሆነ ያደረጉኝ ማለት? ሰው አልነበርሽም በፊት? ያው ስልህ ያው አልተማርኩም፣ ያው ቤተሰብ ያላስተማረኝም ምናምን ነገር። ኦኬ ቤተሰብ እስቲ ስለራስ እስቲ ንገሪኝ እስቲ። ያው እንደ ጓደኛም ስለሆነ ነው። አሁን እስቲ እንዴት ነው የተወለድሽው ያደግሽው እንዴት ነው? እንደው ግን ብናፈልግም ላምጣልክ? አይ የሚጠጣ ነገር አልፈልግም፣ ምንም ነገር አልፈልግም። ያው ቤተሰብ ወልዶ ነው የጣለኝ፣ ምንም አላደረጉልኝ። ወለዱኝ ምንም በቃ ጎዳና ላይ ጥለውኝ፣ ከዛ በኋላ ሰው ቤት ምናምን አድጌ ከዛ አባብዬን ያገኘኋቸው በዛው አባብዬ ጋር ነው ልጅ ሆኜ ነው ያደግኩት። አባብዬ ጋር አድጌ ነው አሁን ቤት ገዝተው ምን ብለው ያስወጡኝ እንደዚህ ኑሪ ብለው እንጂ። እሳቸው ቤት ነው ያደግሽው? አባብዬ ጋር ነው ያደግኩት። አባብዬ ቆይ ምንድነው ስራቸው ማለት? አውቃቸዋለሁ አላልከኝም? እንዲያው አዎ ሳታውቃቸው ነው እንዴ እስካሁን የምታስወራኝ? ምንድነው ካንተ ሲጀመር ምንድነው? አረ ተረጋጊ። ለምን ደረጋጋው? ለውጣውንም ቢሆን ከቤቴ መውጣት ትችላለህ። ውጣ። አይደለም እንዴ? ይኸውልህ አንተም ያስካቸውንም ሰዎችን የሚዘክ ውጣልኝ ከቤቴ። ከዚህ በኋላ እኔ እንዴ እስካሁን ያኔ ሰዎች እዚህ ውጭ ናቸው አይደል? ምን ያደርጉሻል? ምንም አይደለም። ይኸውልህ ሂድልኝ። አልረጋጋም ከዚህ በኋላ። ሲጀመር ለምን እንደምትጠይቀኝ ማነህ ካንተ? ምንም የውጭ ድርጅት አልመስልም። ሌባ ነህ ነው። ምን ውጣ። ተረጋጊ። አንቺ ምን ሆነሽ ነው ውጣ የምትይኝ? አዎ ውጣ። በገዛ ቤቴ መብቴ ነው። መብቴ ነው። አዎ በገዛ ቤቴ መብቴ ነው። ምንድነው እኔ ያሳደጉሽ? ምንድነው አባብዬ የምትያቸው ሰው ምን አይነት ሰው ናቸው ነው ያልኩሽ? አውቃቸዋለሁ ብለህ መስሎኝ የመጣኸው እዚህ እኮ። ምናልባት የስም ልዩነት ሊኖር ይችላል። እኔም አውቃቸዋለሁ ነው። ስለዚህ እባክሽን ተረጋጊ። አንቺ እንደዚህ የሚያደርግሽ ነገር ምንም ነገር የለም። እሺ አሁን ምንድነው ደግሞ የምትፈልገው? እስቲ እንዴት ነው ያለ ማለት የሚደረገውን ስርዓት ያው ስለእንደዚህ አይነት ነገር አዲስ ስለሆንኩ ነው እየጠየኩሽ ያለሁት። እና ምን ይሰራልሃል አንተ አሁን? ምን ቸግሮክ ነው? እኔ አሁን አንደኛ ይሄ ከሰዎች ጋር ማለት እንደ ሰዎች ሀብታም ነው ለሀብት ነው። እና ለዛ ደግሞ ሰው ያስፈልጋል ተብሎ ነው አንቺ ጋር መጣጤና አንዳንድ ነገርን እኮ ይሰጡኛል እሳቸው። ግን አንድ ነገርን መጠየቅ ፈልጌ ነው። አንቺ ለእሳቸው በጣም ዋነኛ አቅራቢ እንደሆንሽ ስለሰማሁ በዛውም እንደው ለእኔም እንደዛ ሰው እንድታዘጋጅልኝና በተለይ ህፃናትንም ደግሞ በደንብ ለነሱ እንደምትይ ስለገባኝ እንደዛ ስለሰማን እኛ ለዛ ነው በቃ ለዛ እኔንም ልታግዢኝ የመጣሁት እንጂ እንደዚህ የሚያስቆጣ እንደዚህ የሚያደርግ ነገር ምን አለ? የሚያስቆጣውማ አንተ ትቀባዥራለህ። ምንም እንደምታወራም አትገባኝም። አንዳንዴ ማለት ምንድነው? በቃ ምንድነው? አንዴ አውቃለሁ ትለኛለህ፣ አንዴ አላውቅም ትለኛለህ። በዛ ላይ አሁን ቡና የምጠጣበት ቤቴን ጭስ ማድረግበት ሰዓት ላይ ነው የመጣክብኝ። ሰዓት አለሽ ጭስ የምታረጊበት? ለምን አይኖረኝም? ያባብዬ ልጅ ነው እንዴ? ኦኬ እንትን እያለሽ ያለው እየተቀያየርሽብኝ ነው። አንዴ በሰላም ታውሪኛ። እሺ አሁን ምንድነው የምትፈልገው? የምትፈልገውን ላውራክ። ውጣ ከዚህ ቤት። በአባብዬ ስራ ስለመጣህብኝ ነው። እኔ አባብዬ ሲያሳድጉሽ እንዴት ነው ያሳድጉሽ? እዛ ቤት የሚደረገው ምንድን ነው? እስቲ ንገሪኝ። ምንም አያደርጉም። በቃ የሚያስፈልግ ሰው ካለ ይሰዋል። ሰው ይሰዋል? አዎ። ለምሳሌ ይንገላል፣ ይታረዳል። ደሙ የሚፈለግ ከሆነ ደሙ የሆነ ነገር ይደረጋል። በቃ ምን በስማም ያስብላል? ምን በስማም ያስብላል? ይሄ አይ ትንሽ ሰምቼ ስለማላውቅ ትንሽ ለጆሮ ትንሽ ጠፋ። ሀብታም መሆን ትፈልግ የለ? ሀብታም መሆን ትፈልግ አይደል? ፈልጋለሁ ነው። ለዛም እኮ ነው የመጣሁት አይደል? እኮ ታዲያ ሀብታም መሆን ከፈለክ ታዲያ ምን ችግር አለው? እዛስ ምን አይነት ሰዎች ናቸው የሚመጡት? እስቲ እንደው የምታስታውሽ። ባለሀብት ሰው የሁሉ ፎቅ ያለው ሆቴል ያለው ሁሉ ይመጣልኛ ጋር። ምንድን ነው የሚሏቸው? መጀመሪያ ሲመጡ ምንድን ነው የሚሏቸው? ሀብታም መሆን ነው የሚፈልጉት። ከእንትና መብለጥ ከእንትና መሻል ነው የምፈልገው ይሉታል አባብዬ። በቃ አባብዬ ያስተካክሉላችኋል።
ሁሉንም ነገር። አዎ እኛም እኔም የሚታዘዙ ልጆች አሉ። ልጆች እናመጣላቸዋለን፣ ይገበራል። ሀብታም ይኮናል እንግዲህ አለን የሚሰጠውን በየወንዙ በየገደሉ እየሄድን የምንጠይቃቸዋሉ ይሰጡናል። ወይ ጉድ የሚገርም ነው ብቻ። ከዛስ ማለት ይገበራል ብለሽኛል። ምን አይነት ሰዎች ናቸው? ቅድም ለመጠየቅ ሞክሬ ነበርና ምን የሰው አይነት ምናምን ያስፈልጋል? እንደዚያ ያው እንደ ነቅድ ያለበት ሰው ምናምን ነው አይቻልም የሚባል ነገር ነበር። እኛ ጠባሳ ምናምን ያለበት አይፈልግም። ቆንጆ ሰው ነው የሚፈልገው። ያው እንደተሳልከው እንዲች አይነት ቆንጆዬ ልጅ ህፃን አመጣለሁ እድሜውንም ምንም ያ ትነግረዋለህ። ያ ለገደሉም ለምንም ትናገራለህ። ከዛ በቃ ትወስዳለህ። ስለዚህ ዋነኛ ያንቺ አለቃና ዋነኛ ያንቺ አዛዥ አባብዬ ናቸው ማለት ነው። እንዴ አባብዬ አባቴ ናቸው። ዋነኛ አባትሽ አሳዳጊሽ ማለት ቤተሰቦች የወለዱኝ ጣሉ። አባብዬ ከገጠር አምጥተው ነው ሰው ያረሙኝ። መንገድ ላይ ጣሉሽ? ከጎዳና ላይ አንስተው እሳቸው ናቸው ሰው ያረሙሽ? አባብዬ ናቸው ሰው ያረሙኝ። እንደው አባብዬ ስለመታብኝ ነው እንጂ ዛሬ አንተ ልጅ ከዚህ ቤት እንደው የኔ ዓለም አትቆይ ነበር። አሁን ምን ቀረክ? አይ ምንም እንትና እንደ ጓደኛ እንደታወሪኝ ነው የምፈልገው ማለት እኔ ጓደኛም አልፈልግም። አባብዬ ጓደኛ እንደሆነ ቤቱ ውና ነው ያስፈራልና አያስፈራም። ምንድነው ጥሩ ነው እንደዚህ ነው። እኔ የማወራው ብዙ ነገር አለ ከቤቱ ጋር ይወራል። ከመንፈሴ ጋር ማወራለሁ። የሚያወራሽ አለ ማለት ነው? አዎ አለ። ምንድነው ማለት? ይሄ ደግሞ በስማማት በላውንም እንዳልጠራብህ አዎ ምንድነው? ግራ እየገባሽኝ ነው ማለት ግራ እየገባኝ ነው። እየተቀያየርሽ ነው ልጅ። አይንሽ ደግሞ ግልብጥ ይላል በማለት አሁን የምትሰማውን ስማና ውጣ እዚህ ቤት። ሌላ ነገር እንዳይከተልክ አደጋ ላይ አትጣል ራስህ። አሁን ሀብታም መሆን ከሆነ የምፈልገው የሚገበርልን ሰዎች ተናገር፣ ተሳን። ሀገደሉም ከሆነ ወንዙም ከሆነ ሂድ ተሳል። ከዛ በኋላ ይሰጣል። የሚፈልገው ሀብታም ፎቅም ሆነ ሆቴልም ሆነ ትሰራለህ። በምን ያህል ጊዜ ነው የሚገባው? ከቤተሰብህ ግን ሰው ትገብራለህ። እሱን ታውቃለህ? ከቤተሰብህ ሰው ትገብራለህ። መጀመሪያ ከቤተሰብህ እንድትገብርለት ነው የሚፈልጉት አባብዬ። እሱን ከገበርክ በኋላ ነው ለአባብዬ ከገበርክ በኋላ ነው ከዛ በኋላ ሌላ ሰው ደግሞ የምትሰው። መጀመሪያ የኔ ቤተሰብ አባል መገበር አለብኝ። ከቤተሰብ የምትወደውን ሰው ትገብራለህ። በጣም ይገርም ነው። አዲስ ነገርም እየነገርሽኝ ነው። በጣም ጥሩ ነው። እያወቅኩ ነውና እና ከመጀመሪያ ከቤተሰብ በኋላ ነው ወደ አንቺ ጋር የሚመጡት ማለት ነው ሌሎች? አዎ ያው ወደ እኔ ጋር ሲመጡ እኔ የማውቃቸው ልጆች አሉ። ወዲያም ከገጠርም ምንም ያመጡልናል። እዚህ መንገድ ላይ ቤተሰቦቹ ለድሃዎቹ ብር እየሰጠን ልጆቹን አምጥተን እዚህ እንሰጠዋለን ማለት ነው። በየቦታው የጠፋ ልጅ ጠፋ ምናምን የሚባለውስ እኛ ምን እናውቃለን? ያው እኛ እንወስዳለን፣ ግን ያው በሌላም ምክንያት በኩላሊት ምናምን መውሰድ የሚጠፉም ይኖራሉ። እኛ እናውቃለን። ለኩላሊት የሚያወጡም ለኩላሊት የሚወስዱ ሰዎች አሉ። እዛውን እኔ አምጪ ይባላለሁ፣ ግን አባብዬ እኔ ጋር ብቻ ነው የሚለኝ። ይቆጣኛል። አንቺ ለአባብዬ ብቻ ነው እንትን የምትይው? አዎ እኔ ለአባብዬ ለኩላሊትም አምጪ ይሉሻል። ሌላ ጊዜ ባለሀብቶች ናቸው እንደዚህ የሚሉሽ? ፎቅ ያላቸው ምናምን ናቸው? አዎ ያው ባለሀብቶች ናቸው። ብዙ ባለሀብት ነው እንግዲህ። ድሃ ምን ይሰራል እንደዚህ አይነት ነገር ጋር? ያው ድሃ አትሆንማ ይሄንን እየሰራክ። ጥሩ ነው፣ በጣም ጥሩ ነው። ህፃናቶችን ወይም ደግሞ እንደዚህ የሚገበረውን ሰው ከመጣችሁ በኋላ ምንድን ነው የምታደርጉት ነገር? እኛ ጋር እኮ አይደለም ሀገደሉ ነው የምንሰጠው ወስደን። እዛ ላይ ነው የምታረደው? እኛ ያው የሚታረዱም አሉ የሚወረወሩም አሉ። ባህሩ እንሰጠዋለን፣ ይወስዳል ራሱ። ኦኬ ከነነፍሱ ማለት ነው። አዎ እዛው ወስዶ እሱ የሚፈልገውን ወስዶ የሚፈልገውን ወደ ላይ ያንሳፍፋል። ያው አውሬ ምንም ይበላል። እኛ ምን አገባ? እናንተ ዋናው ብር ማግኘታችሁ ነው። በቃ አንተም ወደ በገን ያው እንደ እሑድ ያፈስልን ችግር የለብንም ስለብር። እኔ የምልሽ በዚያ በኩል ያለው ቤት በጣም የሆነ ጨለማ ነው እና ያስፈራል። ምንድን ነው አልገባኝም። እዛ ጋር በውስጥ በኩል የሆነ ምን አይነት ነገር እንዳለ አላውቅም። በጣም ድቅድቅ ጨለማ። አንተ ያምሃል እንዴ? ቀስ ነገር ምን? እሺ ናውጣ። አሁን ከዚህ ውጣ። እኔ አሁን ሌላ ምንም ነገር አልናገርም።
ማለት አንተ ጭራሽ ከሰደጉኝ ከአባብዬ ጋር ልታጣለኝ ነው መሰለኝ የመጣኸው። ምንድነው ማጣለሽ? ይኸውልህ ናውጣ ብዬሃለሁ። አሁን እኔ ሌላ ውጣ ማለት ሄድ ወደ መጣህበት። አልፈልግም እኔ ውጪውንም ምን ነው እኔ አባብዬ ሀብሽ ይበቃኛል። እኔ እዛ ውስጥ በከተህ አትወጣ። ዋ ውስጥ ከገባህ አትወጣ ነገር ይሄ ምንድነው? ምን ቸገረ ማለት እንዴ? አንተ ምን ፈልገህ ነው የመጣኸው? ንገሪኝ። እኔ እንዴ ወጣልኝ። ወዴት ነው የምወጣው? ጭራሽ ቤትህን ማረከው። ተረጋጊና አዋሪኛ። እኔ እኮ ካንቺ ይኸውልሽ ብዙ ነገሮች ምን አገባሽ? ስለ ጓዳዬ ስለምን አይመለከትም። ውጣ ከዚህ። እንዴ ምን ሆነሽ ነው? ተረጋጊ። ሲጀመር ሰዓቴ ደርሷል። በቃ አሁን እንዳልለወጥብህ ሂድ። ውጣ። ወዴት ነው የምትለወጪው? እንዴው ተረጋጊና አውሪኝ። አንተ ይሄ ነገር ነው የምትፈልገው? እሺ ልጠብቅሽ። እሺ የምትፈልጊው ነገር አድርጊና ከዛም በኋላ እንቀጥላለን። ምንድነው ጭራሽ? አዎ አሁንማ ቤተሰቡ ነው የምትገበረው አንተ እንዳትሆን ታው ብዬሃለሁ። ኋላ ምንድነው የምትገብር? ለማን ነው የምትገብር? ለማን ነው የምትገብር? ታው ይሄን ትምህርትን ውጣ ከዚህ ቤት። አረ አንቺ ይኸውልሽ ነግሬሻለሁ። እኔ እያናገርኩሽ ያለሁት በስነ ስርዓት ነው። እስካሁን እያናገርኩሽ እኔም እኮ ክብር አግባብ ባለው መንገድ ነው እያናገርኩሽ ያለሁት። ይኸውልህ አሁን ትወጣለህ አትወጣ? አሁን ይኸውልሽ እስቲ ማን ነው ወደ አንቺ የሚያመጡልሽን ሰዎች ንገሪኝና ከዛም በኋላ ነው የሚወጣው። ከነዛ ደግሞ ምን አለ ምን አለ ፈልጊያቸው ነው እና ፈልጊያቸው ለምን አልኩህ እኮ አንተ ዝም ብለህ ነው የምትጠይቀኝ እስካሁን። አባብዬ ጋር መሄድ ከፈለክ ነው ይወስድሃለሁኝ። እዛው እሳቸው አይተው ገና ግንባርህን የሚያውቁት አንተ ሲጀመር ግንባርህን ሳይህ ደስ አይልም። ደስ አትልም አንተ ታስታውቃለህ። ምን ነው ደስ የሚል እንደው ምንም ደስ አይልም። አይነ ውሃህም ደስ አይልም። ምንም ደስ አይልም። ምን ሆነሽ ነው እንደዚህ የምትሆኚው? ይኸውልሽ እኔ እያናገርኩሽ ያለሁት በስነ ስርዓት ነው። አይ እንግዲህ ውጣ ብያለሁ። እንግዲህ ብዙ ህጻናት በአንቺ ምክንያት ብዙ ነገር እየሆኑ እንደሆነ ሰምቻለሁ። ገባሽ? እያወራሁሽ ያለሁት ይኸውልሽ አንቺ ሰዓት ሲደርሳል መሰለኝ የሆነ ድብልቅልቅ እያለብሽ ነው። ውጣ። እኔ ግን እዚህ ጋር እያወራሁሽ ያለሁት ስለ ሰዎች ነው እያወራሁሽ። እኔ ስለምንም አይመለከተኝም። ሰዎቹ ይኸውልሽ እየጠየኩሽ ነው አይደለ? ስለ ሰዎቹ ንገሪ። ከአንቺ ጋር የሚሰሩ ሰዎች ማን ናቸው? በየቀኑ በየጊዜው በየቦታው ያው ሰው ጠፋ እየተባለ ነውና እንደው አንተ ምንድነው? ቆይ ስራ ምንድነው? ፖሊስ ነህ? ማውጫጫር ከሄና እባክሽ ንገሪኝ። ወጣልኝ፣ ሰዓቴ ደርሷል። ውጣልኝ። ስለ ሰዎቹ ንገሪኝ እያልኩሽ ነው። አንቺ ሌላ ነገር አንተ ሲገባ እንደውም ነገር ነው። ውጣ። ተረጋጊ። ምን ሆነሽ ነው? ለምንድን ነው ምን አገባህ አንተ? መለከት እንጂ አንተ ተናገርሽ። አንድ የሆነ ትነሻለሽ። ውጣ አልኩህ። እንደውም ከቤቴ ውጣልኝ። ይኸውልህ ከዚህ በላይ ልታገስህ ምን ማለት ነው? እሺ ውጪ። አሁን ሰው ነው አለብኝ። አስወጣልኝ። ስለ ሁሉ ነገር ሰራለሁ። እያንዳንዷን ነገር ስላሳደገሽ አባብዬ ስላልሽው ሰው እሺ እናገራለሁ። ውጪ። አንቺን ካላየው እናገራለሁ። ውጪ ነኝ። ውጪ። ምንድነው ሴት ላይ እንደሚያደርግ ውጪ ትላችኋለሁ። እኔ ገደኩት ዛሬ እንደምትናገሪ ቃል ነው። ማንን ነው መንገድ ልቀቁኝና ምንም የለባትም። ቀና ቤዛ ሁሉም ነገር ትናገራለች። ለምን ነው በዛ? አስወጣልኝ። አስወጣልኝ ነው ማለት ነው። ማለት እሱ እኮ ሴት ስለሆነሽ ጃለሳ እሷን አስወጣልኝ ሲል ያስወጣልሽ እንዴ? ጥሩስ ምን አገባሽ? ውጪ። ሁሉንም ነገር የምትናዘዥ ከሆነ ከዚህ ወጣ። ውጪ። ምን እናዘዥ እያናገርኩሽ ነው። ሁሉንም ነገር በትንሽ ነገር እያሉ ያቆራረጥ አንዴ ምን አገባህ? ለምንድን ነው ምን አገባቸው? ሁሉ ግን ስራ ሳውራ አስወጣልኝ። አስወጣልኝ። ሰሚኛለሽ? አንተ ሰይጣን ሁሉንም ነገር ትናገራለሽ። እሺ አንቺኛ እሺ ሰው ትሰጠልኛለሽ? ትናገራለሽ? እናገራለሁ ሁሉንም ነገር። አዎ አባብዬ ምን እንደሚያደርግ፣ አዎ ምን አይነት ሰው ያመጣችሁ እንደምትገቡ እናገራለሁ። ምን አይነት ሰው እንደምትገሉ፣ ስንት ህፃናትን መስዋዕት እንዳደረግሽ ሁሉንም ትናገራለሽ። አዎ መልሼ እገባለሁ። ውጪ። ሴት አስጠላ። ደግሞ ማን መረጃ ይሰጣል? ጭራሽ ሴት አመጣብኝ እኮ። አይ አላምንም እያልሽ ነውና አንቺም ሌላ ነገር እያልሽ ነውና ሁሉንም ነገር ተናገሪ ብዬ በጣም ብዙ ጊዜ ነግሬሻለሁ። እሺ ምንድን ነው የምትፈልገው? ምንድን ነው የምትፈልገው? አዎ አሁን እያንዳንዱ የምታረጉትን ነገር ሰውን እንዴት እንደምታረጉ ደግሞ እኮ ተናግሬ ነው ያው ይሄ ክፍል ጨለማው ክፍል የምንድን ነው? እንደዚህ ሆነ እንትን ይበዛው
አውሪያቦች ዘንዶች የሚቀያየሩ ከፈለጉ ምንም በቃ ትንኩሽ ይሆናሉ ከፈለጉ ምንም ይሆናሉ። ልክፈታው ምንድነው የምትፈልጉት? ሌላ አይደለም። ምንድነው ያልሽ ነው? አሉ እዚህ ነው ሰው የሚገበረው። እዚህ ነው። ለምን እዚህ ይገበራል? ይቀመጣሉ። እነዚህ አባብዬ ሲፈልጋቸው ይሄዳሉ። ዘንዶ በማቶ ይወጣሉ። አዎ ማታ ነው የሚወጡት። አዎ ምንድነው የምትፈልገው? ሌላ የዚህ ሁሉ ስራ አዛዥና ዋነኛው ሰው ማን እንደሆነ ነገር አባብዬ ናቸው። እሺ ሌላ ስለዚህ አንቺንም ያዙሽ ሁሉንም የሚያንቀሳቅሰው አባብዬ ነው ማለት አባብዬ ነው። መልካም እንግዲህ እንደዛ ከሆነ ያው አሁን አንቺን ከኛ ጋር መሄድ ይኖርብሻል። የት እኛ ወደምንወስድሽ ቦታ መሄድ ይኖርብሻል። ልትብሩኝ ነው እንጂ ወደዛ እኛ እንዳንቺ የሰው ደም አንበልም እንጂ ባይሆን የበላሽውን የሰው ሁሉ ደም ትመልሻለሽ። ምንም ያደረግሽው ነገር ይኸውልሽ ሰውዬ ቅድም አስደብሮኛል። አሁን ደግሞ ሌላ ነገር አታውሪሽ ነገር ይታል ሌላ ነገር አታውሪ። እኔ እኮ ለአባብዬ አሁን አንድ ነገር እኮ እዚህ ውስጥ እኮ ብከፍት ይበቃችኋል። እናንተ እኮ ምን ታደርጊ ትገበራላችሁ? እኛን? አዎ ማን እንዴት ነው እባክሽ እኛን ልትገብሪን የሚያስብሽ? የአዲስ ዓመት ግብር ልትሆኑ ነው በቃ። እሺ አሁን ምንድነው መስማት የምፈልገው? አሁን ነገርኩህ ጋር ሌላ ምን ፈልክ ደግሞ? አሁንም እየጠየቅኩሽ ነው ያለሁት። አሁን ሊገበሩ የተቀመጡ ሰዎች አሉ። መረጃ እንዳለን ሰምተናል። መረጃው አለ። እሺ ሊገበሩ ያዘጋጃችሁ እነዛ ሰዎች አንድ ነገር ሳይደርስባቸው አንደኛ እነሱ ጋር መድረስ አለ። እሺ ሁለተኛ ደግሞ ይህንን መስመር ይኸውልሽ የኩላሊት ምናምን እያደረጉ የህፃናትን የሚጨርሱ እንዳለ አሉ። ልክ እንደነዛ ደግሞ እናንተ ደግሞ ለጠንቋይ እየገበራችሁ ሰውን ሁሉ እየገደላችሁ። ስለዚህ እናንተ ዋጋችሁ ማግኘት አለባችሁ። ስለዚህ ይህንን ስራ የሚሰሩ ሰዎች የመጠቆም ግዴታ አለብሽ አንቺ። ካሁን በኋላ ከኛ ጋር ማትሰሪ ከሆነ ግን ነግሬሻለሁ የሚከተልሽ። እሺ አሁን ምንድነው በጨረስክ? አንደኛ አባብዬ ያሉበትን ቦታ እንድነግሪኝ እንፈልጋለን። ሁለተኛ ደግሞ ታው እናንተ ሰዎች እኔ ለራሳችሁም ጭምር ብዬ ነው። ታው አባብዬ ጋር አትዳፈሩ። ምን ማለት ነው አትዳፈሩ ማለት? አባብዬ እኮ ትልቅ ሰው ናቸው። እንዴ እዚህ ከተማ ላይ የሚታዩትን ሰዎች እኮ ሀብታም የሚያደርጉ አባብዬ ናቸው። እና ታዲያ በሰው ነፍስ በሰው ግብር ነው ሀብታም የምትሆን? ሀብታም እኮ ነው እንደዛ እንግዲህ እየሆኑ ነው። ይኸውልሽ ስለምንም ነገር አይመለከትም። ግን እኔ አንድ ነገር አውቃለሁ። የሰው ልጅ በምንም አይነት ሁኔታ ውስጥ እየተናገረች ነው። ጠጋቢ በተሰፋ ሰይጣኑ መጣሽ ደግሞ እቺ ምንድነው? ምን ነው እንደዚህ የሚያደርግሽ? ሰው ስታይ ሌላ ሰው ስታይ ሴት ስታይ ነው እንደዚህ? አልወድም። በቃ ሴት አልወድም። አዎ አንቺ ራስ ሴት አይደለሽ እንዴ? ምን አገባሽ? እንዳነኪኝ በህግ አምላክ። ምንድነው እንደዚህ ያለሽ? ራስ ከቢራ ያለው ነው ባንዴ ሴት ራስ ትክክል አይደለሽ። አንቺ እዚህ ውስጥ ዘንዶ ምናምን አለ እያለች እኮ ሰው እንደፈለጋችሁ ማታ ዘንዶ እያደረጋችሁ ቀን ሰው የምታረጓቸው እዚህ ነው። እዚህ ቤት ውስጥ ማየት እንታደርጋለን። አንድ ምን እንደሚፈጠር እናያለን። አንቺ ስላመለክሽበት ነው። ገባሽ? አንቺ አምልከሽበት ነው። ታውሪ ነገር አንፈራም። ለማንኛውም አሁን ከሷ ጋር መጨቃጨቅ አያስፈልግም። ጥሩ መረጃ የምሰጠን የሷ ጋር አብሯት የሚሰራ ሰው አለ። ምን ፈልገውን ነገር ከሷ ማግኘት ያልቻልነውን ነገር ከሱ እናገኛለን። ለማንኛውም አሁን ከሷ ጋር እዚህ መዳረቁ አንደኛ እሷም ከኛ ጋር ማሰሪ ሆነ ይልሽ ወጡልኝ ብያለሁ። አንዴ ሰው እንዳውሬ ስለሆነ ያረጋት ያለው ነግሬሻለሁ። ያሰው የሚፈልገውን ነገር ይሰጣል። ወጡ ታውይ በቃ አባብዬ ይገላችኋል። ረፍ አንቺን እኮ ቀይሮሻል። አሁን አንቺ እኮ ትክክል አይደለሽም። እንደኛ ሰው አይደለሽም። አሁን አንቺ አልቦን ስጋ ነው የለበሽው። አልቦን የአባብዬ ልጅ ነኝ። የአባብዬ ልጅ ነው? አዎ። እና ልጅ ነሽ እንደሆነስ እሺ አሁን ማየት እንፈልጋለን። ፍላሽ አሁን ይኸውልሽ ሳና እኔ የለሁበትም። ምን ያንከፍል ሂዱ ከፍታችሁ ራሳችሁ። አንቺ ከኛ ጋር ሆነሽ መስራት ማስፈልግ ከሆነና ሌላ ነገር የምትይ ከሆነ በኋላ አንቺ ላይ የሚመጣብሽ ነገር ከባድ ነገር ምን አሁን ከዚህ በላይ ውስጡን አሳየን። ውስጡን ትሞታላችሁ። ማየት እንፈልጋለን። ይኸውልሽ ትሞቻለሽ። ምንም አልሆነም። አንቺ ትናንተኛ እስከምንበት ይኸውልሽ የምትሆኚው ብዙ ነገር አለ። ረፉ ይዘሻል